ቢደበደብ ሌሎች ችግሮች ቢፈጠሩ እንዴት አድርገን ነው የምንከላከለው? ከፖሊስ ጋር እንዴት አድርገን ነው የምንቀናጀው? ሰው መርካቶ ሲሰራ ይውላል፣ ቡራዩ ይገባል። መርካቶ ሲሰራ ይውላል፣ ካባዶ ሊገባ ይችላል። ካባዶ ግን ማታ ተመልሶ ለመምጣት ማታ በዛ ደረጃ የሚመለስ ሰው የለም። እውነታው ይሄ ነው። እስራኤል በጦርነት የፍርስራሽ ክምር ከተነጠፈባት ጋዛ በ30 ኪሎ ሜትሮች ርቀት ላይ የምትገኘውን ራፋህን በቁጥጥሯ ስር ለማድረግ ማቀዷ ተሰምቷል። እስራኤል ራፋህን ለመጠቅለል እየተዘጋጀች ያለችው በጋዛ በርካታ አካባቢዎች የጀመረችውን የደህንነት ቀጠና አካል የማድረግ ውጥን ለማጠናከር በማለም መሆኑ እየተዘገበ ነው። በሶሪያ ምድር ጣልቃ በመግባት ፍላጎታቸውን ለማስፈጸም ሲጎሳሰሙ የከረሙት እስራኤልና ቱርክ በሀገሪቱ የማይገቡ ግጭቶችን ለማቆም የሚያስችል ንግግር መጀመራቸው ተነግሯል። አንድ ዳኛ ከችሎት አልነሳም ብሎ የሰጠውን ውሳኔ አንድ ሌላ ዳኛ አይቶ ይቀበለዋል። ይግባኝም መጠየቅ የተከለከለ ነው። ዳኛ ከችሎት እንዲነሳ የሚቀርበው አቤቱታ በበቂ ምክንያትና ማስረጃ ካልተደገፈ ቅሬታ አቅራቢው በቅጣት መልክ ቢያንስ 3000 ብር ቢበዛ ደግሞ እስከ 7000 ብር የሚያስቀጣ መሆኑ ሊታወቅ ይገባል። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ እነሆ ሰዓቱ ደርሶ ሀገሬ ዜና ተጀምሯል። የዕለቱን ሀገሬ ዜና በመምራት ሱባለው ጋሻው አብሬያችሁ ቆይታ አደርጋለሁ። እናንተ ወደ ተመልካቾቻችንም እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ አክብሮታዊ ግብዣዬ ነው። ቀዳሚ ወደምናደርገው ዜና እናልፋለን። በትግራይ ክልል በሰሜኑ ጦርነት ምክንያት ተፈናቅለው ወደ አካባቢያቸው ከተመለሱ ሰዎች መካከል ለዳግም መፈናቀል የተዳረጉ መኖራቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። በእነዚህ አካባቢዎች የሲቪል አስተዳደር አለመቋቋሙ ትልቅ ክፍተት ነው ያለው ኮሚሽኑ ለተመላሾች በቂ ድጋፍ እየቀረበ አለመሆኑንም ጠቁሟል። የተመላሾችን የሰብአዊ መብት ሁኔታ አስመልክቶ ይፋ በተደረገው የኮሚሽኑ ሪፖርት ለፌዴራል መንግስት ምክረ ሀሳቦች ቀርበዋል። ተጨማሪ አለን። በትግራይ ክልል ከሰሜኑ ጦርነት ጋር በተያያዘ ተፈናቅለው የነበሩና ወደ አካባቢያቸው የተመለሱ ሰዎች ለዳግም መፈናቀል እየተጋለጡ መሆናቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። ኮሚሽኑ በትግራይ ክልል በደቡባዊና ሰሜን ምዕራብ ዞኖች ወደሚገኙ የቀድሞ መኖሪያ አካባቢያቸው እንዲመለሱ የተደረጉ የሀገር ውስጥ ተፈናቃዮችን የሰብአዊ መብቶች ሁኔታ በተመለከተ ከነሐሴ 19 እስከ ጳጉሜ 1 ቀን 2016 ዓ.ም ድረስ ያደረገውን ክትትል አስመልክቶ ባለ 11 ገጽ ሪፖርት ይፋ አድርጓል። በጦርነቱ ምክንያት ከሰሜን ምዕራብ ትግራይ ዞን ከተፈናቀሉት ከ76000 በላይ ሰዎች መካከል 56000 የሚደርሱት ወደ ቀያቸው እንደተመለሱ፣ በተመሳሳይ ሁኔታ ከደቡባዊ ትግራይ ዞን ከተፈናቀሉ ከ52000 በላይ ከሚሆኑ ሰዎች መካከልም ከ47000 የሚበልጡት ወደ ቀያቸው መመለሳቸውን የሚያሳይ መረጃ መገኘቱም በኮሚሽኑ ሪፖርት ተመላክቷል። በዚህ ክትትል የተሸፈኑ አካባቢዎች ላይ የሲቪል አስተዳደር ባለመኖሩ ተፈናቃዮች ወደ አካባቢያቸው ተመልሰው የተሟላ ዘላቂ መፍትሄ በሚያገኙበት ሁኔታ ላይ አሉታዊ ተጽዕኖ ማሳደሩንም ኮሚሽኑ ገልጿል። የመከላከያ ሰራዊትና የፌዴራል ፖሊስ አባላት የእነዚህን አካባቢዎች ሰላምና ጸጥታ እያስጠበቁ የሚገኙ ቢሆንም ወደ እነዚህ አካባቢዎች እንዲመለሱ የተደረጉ ተፈናቃዮች የደህንነት ስጋት ያለባቸው መሆኑን ለኢሰመኮ አስረድተዋል። ትጥቅ ሳያስረክቡ ማህበረሰቡን የተቀላቀሉ ታጣቂዎች መኖራቸው ደግሞ ተመላሾች ወደ ቤታቸው ተመልሰው ለመኖር እንዳይችሉ ማድረጉን የኮሚሽኑ ሪፖርት አመላክቷል። በጊዜያዊ መጠለያ ጣቢያዎች ውስጥ የሚገኙ ተመላሾች ከመጠለያዎች ውጭ በሚንቀሳቀሱበት ጊዜ ጥቃት የሚደርስባቸው መሆኑን ገልጸው እንደ እስረኛ ታፍነን ለመኖር ተገደናል በማለት ለኢሰመኮ ተናግረዋል። ከመፈናቀላቸው በፊት በተለያዩ የመንግስት ተቋማት ይሰሩ የነበሩ ተመላሾች አብዛኞቹ ወደ ስራቸው አልተመለሱም ያለው ኮሚሽኑ የመንግስት ሰራተኞችም ሆኑ በንግድና እርሻ ስራ የተዳደሩ የነበሩ ተመላሾች በሌሎች ስራዎች ተሰማርተው ኑሯቸውን ለመምራት ቢፈልጉም በጸጥታ ችግር ምክንያት ተንቀሳቅሶ ለመስራት አለመቻላቸውን እንደተረዳ ገልጿል። ክትትሉ እስከተከናወነበት ጊዜ ድረስም ምግብና ሌሎች መሰረታዊ አቅርቦቶችን ያላገኙ ተመላሾች መኖራቸውን ማረጋገጡን የገለጸው ኢሰመኮ ለከፋ ችግር በተለይም ለረሃብ የተጋለጡ ተመላሾች መኖራቸውን በጊዜያዊ ማቆያዎች ባደረኩት ምልከታ ለማረጋገጥ ችያለሁ ብሏል። ኢሰመኮ ህዳር 20 ቀን 2017 ዓ.ም በመቀሌ ከተማ ባካሄደው የምክክር መድረክ ላይ የተገኙ የሰሜን ምዕራብና ደቡባዊ ዞን የሥራ ኃላፊዎች በተወሰኑ አካባቢዎች በአደጋ ስጋት ሥራ አመራር ኮሚሽን በተወሰነ መልኩ ምግብ መቅረብ የጀመረ ቢሆንም በበርካታ አካባቢዎች ግን ምንም አይነት ምግብና መሰረታዊ አገልግሎቶች እየቀረቡ አለመሆናቸውን ማረጋገጣቸው በሪፖርቱ ተመላክቷል። በዚህም ተመላሾች ለዳግም መፈናቀልና ለተለያዩ ችግሮች መዳረጋቸውን የሥራ ኃላፊዎቹ ጠቁመዋል። በክትትሉ በተሸፈኑ አካባቢዎች እንዲመለሱ የተደረጉ ተፈናቃዮች በጦርነት ወቅት አብዛኞቹ የጤና ተቋማት የወደሙና የሕክምና መሳሪያዎች የተዘረፉ በመሆኑ አገልግሎት ለማግኘት መቸገራቸውንም ለኢሰመኮ አስረድተዋል።
በትምህርትና በሌሎች አገልግሎት ሰጪ ተቋማት ላይ የደረሰው ጉዳት ሊጠገን ካለመቻሉም ባለፈ የፍትህ ተቋማት ማለትም ፖሊስ ጣቢያዎች፣ የአቃቢ ሕግ መስሪያ ቤቶችና ፍርድ ቤቶች ወደ ስራ ያልገቡ በመሆናቸው ተመላሾች በመፈናቀል ወቅት ለደረሰባቸው የሰብአዊ መብት ጥሰቶች ፍትህ የሚያገኙበት ምቹ ሁኔታ ካለመኖሩ በተጨማሪ ለተለያዩ የወንጀል ድርጊቶች መጋለጣቸውን ኢሰመኮ በሪፖርቱ ጠቁሟል። የፌዴራል መንግስት ተመላሾች ደህንነታቸውና ክብራቸው ተጠብቆ ወደ ቀደመ ኑሯቸው ተመልሰው መኖር እንዲችሉ አስቻይ ሁኔታዎችን ሊያመቻችና በዘላቂነት እስኪቋቋሙ ድረስ በቂ ወቅቱን የጠበቀና ተደራሽ ምግብና ሰብአዊ ድጋፎች እንዲያቀርብ ምክረ ሐሳብ ያቀረበው ኮሚሽኑ በአካባቢዎቹ የሲቪል አስተዳደር ሊቋቋም እንደሚገባም ጠቁሟል። የትግራይ ክልል ጊዜያዊ አስተዳደር የፕሬዝዳንትነት ኃላፊነትን ከአቶ ጌታቸው ረዳ የተረከቡት ሌተናል ጀነራል ታደሰ ወረደ ፊርማቸውን ባኖሩበት የተልዕኮ አፈጻጸም የቃል ኪዳን ሰነድ ላይ የተፈናቀሉ ዜጎችን ወደ ቀያቸው የመመለስ ሂደት በቀዳሚነት የተቀመጠ ሲሆን በጅምር ላይ ያለውን የተመላሾች ጉዳይ ማጠናቀቅ የሚል ነጥብም ተካቶበታል። በአዲስ አበባ ከተማ እስከ ምሽት 4 ሰዓት ድረስ የህዝብ ትራንስፖርት አገልግሎት በማይሰጡ አገልግሎት ሰጪዎች ላይ የ5000 ብር ቅጣት እንደሚጣል የከተማ አስተዳደሩ ትራንስፖርት ቢሮ አስታውቋል። ይህ መመሪያ የደህንነት ሁኔታን ያላገናዘበ እንደሆነም የፀሐይ ታክሲ ባለንብረቶች ማህበር ለጣቢያችን ተናግሯል። መመሪያ ከመውጣቱ በፊት ቢሮው የታክሲ ባለንብረቶችና ማህበራትን ማማከር እንደነበረበትም ተነግሯል። ናርዶስ ታምራት ተጨማሪውን አዘጋጅታለች። በአዲስ አበባ ከተማ እስከ ምሽቱ 4 ሰዓት ድረስ የህዝብ ትራንስፖርት አገልግሎት በማይሰጡ አገልግሎት ሰጪዎች ላይ 5000 ብር ቅጣት እንደሚጣል የከተማው አስተዳደሩ ትራንስፖርት ቢሮ ያስታውቋል። ቢሮው ትላንት ሚያዝያ 2 ቀን 2017 ዓ.ም ባወጣው መግለጫ ማንኛውም የህዝብ ትራንስፖርት አገልግሎት ሰጪ ከምሽቱ 4 ሰዓት በፊት የትራንስፖርት አገልግሎት ማቋረጥ፣ ከስምሪት መስመር ውጪ አገልግሎት መስጠት፣ አቆራርጦ መጫንንና የአዲስ አበባ ትራንስፖርት ቢሮ ካወጣው ህጋዊ ታሪፍ ውጪ ህብረተሰቡን ማስከፈል እንደማይቻል ቢሮ አሳስቧል። ይህ መመሪያ ተገቢ እንዳልሆነ የፀሐይ የታክሲ ባለንብረቶች ማህበር ለሀገሬ ቴሌቪዥን አስታውቋል። የጸጥታ ሁኔታ ትኩረት የሚሻ ጉዳይ መሆኑን የጠቆሙት የማህበሩ ሰብሳቢ አቶ ደረጀ በየነ እስከ ምሽቱ 4 ሰዓት አገልግሎት ስጡ ሲባል የአሽከርካሪዎችን ደህንነት የሚፈለገውን ትኩረት ተሰጥቶታል የሚል እምነት እንደሌላቸው አንስተዋል። ማታ ላይ ሰው ጭኖ ጨለማ ውስጥ ቆሙ፣ ሌላ አደጋ። የእኛን ሀገር ጥበቃውንም ታውቂዋለሽ፣ ፖሊስም ያለው በጣም በቁጥር ነው። የሆነ ጨለማ ቦታ ላይ ሰው ቢዘረፍ፣ ቢደበደብ፣ ሌሎች ችግሮች ቢፈጠሩ እንዴት አድርገን ነው የምንከላከለው? ከፖሊስ ጋር እንዴት አድርገን ነው የምንቀናጅው? መረጃ አንድ ሹፌር አሁን ማታ ላይ ሲሰራ ችግር ቢያጋጥመው ማን ጋር ደውሎ ነው የሚያገኘው? በተሻለ እነዚህ ነገሮችን በየመስመሩ ላይ ጥበቃ የሚያደርጉላቸው አሉ። በርቱ፣ ስሩ። እንደዚህ ነገሮች የሉትም። እንዲህ ካላረጋችሁ እንዴት ትደረጋላችሁ ተብሎ ስራ አይሰራም። ሲጀመር አስቀድሞ ቴንሽን አደረጉ ሰውን በቃ እንጂ ስራውን ማንም የጠላ የለም። አሁን አሽከርካሪዎቻችን በአጠቃላይ ስራውን ለመስራት ፈቃደኞች ናቸው። ነገር ግን ማነው ጥበቃ የሚያደርግልን? ማነው ኪሳራችንን የሚያካክስልን? ማታ ተነስተን የሆነ ቦታ ደርሰን ስንመለስ ከባንጋ ነው ይህን ጉዳይ የሚሰራ ማንም መቼ ተጠናቀል የለም። ስማቸውን አቶ አያሌው ስዩም ሲሉ ያስተዋወቁን አንድ የታክሲ አሽከርካሪ ለዓመታት በማሽከርከር ሙያ ላይ ቆይተዋል። በዚህ ስራቸው እሳቸውንና ቤተሰቦቻቸውን እንደሚያስተዳድሩ ነግረውናል። አዲስ በወጣው መመሪያ ላይ ያላቸውን አስተያየት ሲገልጹም ቢሮ ያወጣው መመሪያ ለተግባራዊነት አስቸጋሪ ነው ያሉ ሲሆን ተሳፋሪዎችን ወደ መዳረሻቸው ካደረሱ በኋላ ወደ ቤት ለመመለስ ረጅም መንገድ መጓዝ የሚጠበቅባቸው ሁኔታ እንዳለ ገልጸዋል። አክሎም የታክሲ ማህበራት መመሪያውን ለታክሲ አሽከርካሪዎች እያደረሱ እንዳልሆነ ተናግረዋል። ከአንድ ተርሚናል ወደ ተርሚናል በተለይ ምሽት ላይ ወደ ቤቱ የሚሄድ ሰው በብዛት ያለው ማለት ነው። የከተማችን ይሄ የነዋሪ አሰፋፈር ሂደትን ብትመለከቺ የስራ ቦታውና የመኖሪያ አካባቢው የተለያየ ነው። ያ ማለት ሰው መርካቶ ሲሰራ ይውላል፣ ቡራዩ ይገባል። መርካቶ ሲሰራ ይውላል፣ ካባዶ ሊገባ ይችላል። ስለዚህ መርካቶ የሚያመሻውን ሰው በጣም ትክክል ነው ወደ ቤቱ ማስገባት አንድ ጉዳይ ነው የሚሆነው። ካባዶ ግን ማታ ተመልሶ ለመምጣት ማታ በዛ ደረጃ የሚመለስ ሰው የለም። እውነታው ይሄ ነው። ይህንን መመሪያ ከማህበራችሁ ጋር ተወያይታችኋል ቢባል አንድም ታክሲ ይህንን አያረጋግጥም። ስለዚህ አንዳንዴ መንግስት የሚያስተላልፋቸው መመሪያዎች አንደኛ በደንብ መለካት በደንብ 10 ጊዜ ለካ 1 ጊዜ ቆረጥ አይደለም። ለማህበራት መድረሳቸውንና አታች ሹፌሩ ጋር መድረሳቸውን በአግባቡ ማረጋገጥ ያስፈልጋል። በአዲስ አበባ ከተማ 13 የታክሲ ማህበራት እንደሚገኙ ከአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ የተገኘ መረጃ ያመለክታል። በማህበራቱ ስር ካሉት 5000 ገደማ ታክሲዎች በተጨማሪ 7000 ገደማ ድጋፍ ሰጪ ተሽከርካሪዎች በከተማይቱ የታክሲ አገልግሎት በመስጠት ላይ እንደሚገኙ የቢሮ መረጃ ይጠቁማል። ትላንት የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ ያወጣው መመሪያ ከመውጣቱ በፊት የታክሲ ባለንብረቶችና የታክሲ ማህበራት ቢሮ ማማከር እንደነበረበት አስተያየት የሰጡት የታክሲ ማህበራትና
የታክሲ አሽከርካሪዎች ቅሬታቸውን ተናግረዋል። በውይይት ደረጃ አይደለም የተነገረ፣ በመመሪያ ደረጃ ነው። በቃ እንዴት አደረጋላችሁ ነው፣ እንዴት ይሆናል የሚለውን አፈጻጸሙን ማንም የነገረን የለም። ከኛ ጋር የሚወያየም የመጣ አካል የለም። ትራንስፖርት ቢሮ ግን አወያይቶናል፣ ነግሮናል። ማለት ማወያይቶናል ሳይሆን ነግሮናል። እንዲህ አይነት መመሪያ ወጥቷል፣ ታክሲዎቻችሁ እስከ 4 ሰዓት እንዲሰሩ እንዳይከሰሱ ነገሯቸው የሚል ነገር ነው። ያው ነግረናል፣ ሚዲያውም እየተናገረ ነው ያለው። ግን የማይተገበር ህግ አውጥቶ የበለጠ ችግር ውስጥ ከመግባት ከኛ ጋር መወያየት፣ መነጋገር፣ መስመር መምረጥ። የትኛው አካባቢ ላይ ነው ሰው ያለው? ለምሳሌ እኔ 50-60 መኪና የመደብኩበት ስምርቱን እንድሰጠው ቢያደርጉ፣ በቃ ለምሳሌ እኔ ማህበር ላይ ያለኝ መኪኖች ይታወቃሉ። እያንዳንዱ ማህበር ያለውን ተሽከርካሪ ያውቀዋል። ስለዚህ እየተወያዩ እየተነጋገሩ በፍቅር ሲሆን ስራው ይሰራል። እንድናተርፍ እንድንጠቀም ህብረተሰቡን ነግዶ አምሽቶ እንዲሰራለ መንግስት ፍላጎቱ ያለው ሱቆችን እስከ 4 ሰዓት ድረስ ይስሩ ያለው እኮ እንዲያተርፉ ነው። ለአንድ ሀገር እድገት ስራን የመሰለ ነገር የለም። ይሁን እናስጀምረው ብሎ መንግስትም ካሰበ እኔ መቼም ከዚህ በላይ ነው ከመንግስት በላይ አውቃለሁ ልል አልችልም። ይህን ካሰበ ደግሞ ሊደረግ የሚገባው ነገር ምንድነው? እኛን ማወያየት። ነገር ግን ከዚህ ጋር በተያያዘ አስገዳጅ መሆኑ ነገር ላይ ግን መወያየት ይፈልጋል። ለምሳሌ እኛ ታክሲዎቹ አምሽተን ብንሰራ ተጨማሪ ገንዘብ እናገኛለን። በዚህ ላይ ምንም ህዝብ በማገልገል እናገኛለን። እሱ ችግር አይደለም። የታክሲ ማህበራቱ የስምሪት ፕላናቸውን ማስተካከል አለባቸው። ለምሳሌ እኔ በምሰራበት ቦታ 60 መኪና አለ። 60ዎቹንም ማታ አምሽታችሁ እስከ 4 ሰዓት ስሩ ማለት እዛ መስመር ላይ ይህንን ያህል ህዝብ አለ ወይ የሚለውን ነገር መጀመሪያ ማየት ያስፈልጋል ማለት ነው። ታክሲዎቹን ደግሞ በልዩ ልዩ መንገድ ማበረታታት ያስፈልጋል። ከዚህ አንጻር ምን ያህል ስራዎች ተሰርተዋል ከተባለ ውስንነቶች አሉ። ስለዚህ እንደ አሽከርካሪ አክሴፕት የምናደርገው ነገር ህጉ መውጣቱ ጥሩ ነው። ግን ከተጠቃሚነት አንጻር ሌላውን ማዕከል አድርጎ በተለይ የነጋዴውን ህብረተሰብና የሚገበያየውን ታሳቢ አድርጎ ትራንስፖርት እንደተዘጋጀ ትራንስፖርተሩን ደግሞ ታስቦ የሚዘጋጁ ሌሎች ጉዳዮች ቢኖሩ በጣም ጥሩ። ሀገሬ ቴሌቪዥን የፀሐይ ታክሲ ባለንብረቶች ማህበርና የታክሲ አሽከርካሪዎችን ያነሱትን ጥያቄ ምላሽ ለማግኘት የአዲስ አበባ ከተማ አስተዳደር የትራንስፖርት ቢሮ ለማናገር ያደረገው ጥረት አልተሳካም። እስራኤል በደቡባዊ ጋዛ የሚገኘውን የራፋ አካባቢን የግጭት ነጻ ቀጠናው አካል ለማድረግ ማቀዷን የመከላከያ ሚኒስትሩ እስራኤል ካትዝ ተናግረዋል። እስራኤል ራፋህን ለመጠቅለል እየገሰገሰች ባለችበት ሁኔታም በአቅራቢያው ባሉ የካን ዩኒስና ሌሎች የጋዛ አካባቢዎች የሚታካሄደውን ወታደራዊ ጥቃት አጠናክራ ቀጥላለች። ሙሴ ከበደ እስራኤል በጦርነት የፍርስራሽ ክምር ከተነጠፈባት ጋዛ በ30 ኪሎ ሜትሮች ርቀት ላይ የምትገኘውን ራፋህን በቁጥጥሯ ስር ለማድረግ ማቀዷ ተሰምቷል። እስራኤል ራፋህን ለመጠቅለል እየተዘጋጀች ያለችው በጋዛ በርካታ አካባቢዎች የጀመረችውን የደህንነት ቀጠና አካል የማድረግ ውጥን ለማጠናከር በማለም መሆኑም እየተዘገበ ነው። እስራኤል በአዲስ ጥቃት በድጋሚ የጋዛን ሰርጥን ሰፊ ስፍራዎች ለመቆጣጠር ማቀዷ ሲሰማ የእስራኤል ጦር የሚይዛቸው ስፍራዎችም የቴል አቪቭ ከግጭት ነጻ ቀጠና አካል ሆነው ይቀጥላሉ ሲሉ ከቀናት በፊት የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ መናገራቸው ይታወሳል። እኚሁ ሚኒስትር ከጋዛ ሰርጥ ወደ ግብጽ የሚያስገባውን ቁልፉን የራፋህ ድንበር መተላለፊያ የያዘውን የራፋ ስፍራ በድጋሚ የእስራኤል የግጭት ነጻ የደህንነት ስፍራ አካል ለማድረግ ቁርጣ መነሳቷን አረጋግጠዋል። መከላከያ ሚኒስትሩ የእስራኤልን ውጥን ያስታወቁት ከከፍተኛ ወታደራዊ አዛዦች ጋር በመሆን ስፍራውን ሄደው ከጎበኙ በኋላ ነው ተብሏል። የጋዛ 1/5 ያህል የቆዳ ስፋት የሚሸፍነውን የራፋንና ዙሪያ ገባውን አካባቢ የመጠቅለል ዘመቻ እየተጠናከረ የመጣው ወታደራዊ ኃይሉ ንጹሐን ዜጎች ስፍራውን ለቀው እንዲወጡ ካስጠነቀቀ በኋላና በአቅራቢያው ካለው የካን ዩኒስ አካባቢ የሚዋሰን አዲስ ኮሪደር ለመመስረት እንቅስቃሴ እየተጀመረ ባለበት ወቅት መሆኑን ቢቢሲ ዘግቧል። የእስራኤል ጦር ኃይል ባሳለፍነው ወር ብቻ አካባቢያችሁን ለቃችሁ ውጡ በሚል ባስተላለፈው ቆምጠጥ ያለ ዛቻ መሰረት ከ100 ሺህ በላይ ፍልስጤማውያን ራፋን ለቀው መውጣታቸውን የተባበሩት መንግስታት ድርጅት አስታውቋል። ጦሩ በድጋሚ በስፍራው የቀሩ ዜጎች አካባቢውን ለቀው እንዲወጡም ቀጭን ትዕዛዝ አስተላልፏል። ቀድሞውኑም እንደተመድ መረጃ ከሆነ የ2 ወሩ የተኩስ አቁም ስምምነት ተጥሶ እስራኤል በድጋሚ በጋዛ ላይ የጠናከረ ወታደራዊ ጥቃት ከከፈተች በኋላ 2/3 የሚሆነው የጋዛ ቀጠና ምንም አይነት እንቅስቃሴ የማይደረግበትና በለቃችሁ ውጡ ትዕዛዝ ውስጥ ያለ ነው። ከአጠቃላዩ 2.1 ሚሊዮን የጋዛ ነዋሪ 1/5 የሚሆነው ማለትም 390 ሺህ የሚያሉት ፍልስጤማውያን ምንም አይነት ደህንነቱ የተጠበቀ ስፍራ በሌለበት ሁኔታ በድጋሚ ተፈናቅለዋል ተብሏል። ከዚህ ባለፈ እስራኤል ከፈረንጆቹ አቆጣጠር መጋቢት 2 ጀምሮ ከየትኛውም ስፍራ ማንኛውም አይነት ሰብአዊ ድጋፍ ወደ ጋዛ እንዳይገባ በመገደቧ ለተፈናቀሉ ዜጎች ይውሉ የነበሩ የምግብ፣ የመድኃኒት እንዲሁም የነዳጅ አቅርቦቶች በአሳሳቢ ሁኔታ እጥረት ማጋጠሙን የተባበሩት መንግስታት ድርጅት እያስጠነቀቀ ይገኛል።
የእስራኤል ጦር ባሳለፍነው ዓመት ግንቦት ወር ነበር በራፋህ ግዙፍ ወታደራዊ ዘመቻ ማካሄድ የጀመረው። ለ280 ሺህ ፍልስጤማውያን መኖሪያ ስፍራ የነበረው ራፋህ በዚህ የእስራኤል ድብደባ አብዛኛው ስፍራው ወደ ፍርስራሽነት ተቀይሯል። እንደ አካባቢው ባለስልጣናት ገለጻ የእስራኤል ጦር እንደ አውሮፓውያን አቆጣጠር ከጥቅምት 2023 ጀምሮ በደቡባዊቷ የጋዛ ከተማ ራፋህ የሚገኙ ከ90% በላይ የመኖሪያ መንደሮችን አውድሟል። የጋዛ አስተዳደር የሚዲያ ቢሮ እንዳስታወቀውም በጥቃቶቹ 85% የከተማ የፍሳሽ ማስወገጃ ስርዓት ደግሞ ከጥቅም ውጭ በመሆኑ የተላላፊ በሽታዎችን የመስፋፋት ምጣኔ አሳሳቢ ደረጃ ላይ አድርሶታል። አቡ ዮሴፍ አልናጃር ሆስፒታልን ጨምሮ ሁሉም 12 የሚደርሱ የጤና አገልግሎት መስጫ ማዕከላትም ከአገልግሎት ውጭ እንደሆኑም ቢሮው ገልጾ በራፋ ለሚገኙ ዜጎች የሕክምና አገልግሎቶችን ማግኘት እጅግ ፈታኝና የማይታሰብ አድርጎባቸዋል ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል በጋዛ አዲስ የደህንነት መተላለፊያ እንደምታቋቁም ማስታወቃቸውም የሚታወስ ሲሆን የእስራኤል ጦር ኃይልም ካን ዩኒስን ከራፋህ የሚያገናኘውን የሞራግ ኮሪደር ተቆጣጥረው ይገኛሉ። የሞራግ መተላለፊያን መቆጣጠር ሐማስ በእጁ የሚገኙትን ቀሪ 59 ያህል እስራኤላዊ ታጋቾች እንዲለቅ ተጨማሪ ጫና የሚፈጠር ነው ሲሉ ኔታንያሁ መናገራቸው ይታወሳል። የእስራኤሉ መከላከያ ሚኒስትር እስራኤል ካትዝም በአዲሱ ኮሪደር የተሰማሩ የሀገራቸውን ወታደሮች በጎበኙበት ወቅትም የጋዛ ነዋሪዎችን ውጊያ እየተካሄደባቸው ካሉ ስፍራዎች እንዲለቁ ማድረግ፣ በርካታ አካባቢዎችን መቆጣጠርና የእስራኤል የደህንነት ቀጠና አካል ማድረግ ተችሏል ብለዋል። ራፋን ጨምሮ ሌሎች ቀሪ ስፍራዎችን በግጭት ነጻ ቀጠና የማካለል ሂደትም ተስፋፍቶ እንደሚቀጥል አስታውቀዋል። በዚህም ጋዛን አነስተኛና የተነጠለች በማድረግ የሐማስ ተዋጊዎችን ሙሉ በሙሉ ማጥፋት ይቻላል ባይ ናቸው የመከላከያ ሚኒስትሩ። እንደ ቢቢሲ ዝርዝር አተታ ከሆነ በእስራኤል ወታደራዊ ባለሥልጣናት ዘንድ ፍልስጤማውያን ዜጎችን ወደ ዳርቻዎች በመግፋት የሐማስ ታጣቂ ቡድን አባላትን በከተሞች ውስጥ ለመፋለም እቅድ ይዘዋል። በዚህም እስራኤል ራፋን ጨምሮ በአካባቢው በሚገኙት የካን ዩኒስና ቤት ላህያ አካባቢዎች ከባድ ድብደባ እያካሄደች የቀጠለች ሲሆን ከንጋት ጀምሮ እየወሰደች ባለው የአየርና የምድር ጥቃትም በስፍራዎቹ ከ13 በላይ ሰዎች መገደላቸውን የአካባቢው የጤና ባለሥልጣናት አስታውቀዋል። ከተኩስ አቁሙ በኋላ ተባብሶ በቀጠለው የእስራኤል ጦር ጥቃትም የጋዛ የግጭት የሞትና የስቃይ አውድማነት አዙሪት ቀጥሏል። ባለፉት ሳምንታት ቱርክና እስራኤል ፍላጎታቸውን ለማስጠበቅ በሶሪያ ጉዳይ የገቡበት ፍጥጫ ወደ ድርድር መሄዱ ተሰምቷል። የዶናልድ ትራምፕ ጥሪን ተከትሎ ሁለቱ ሀገራት በአዘርባይጃን ንግግር ማድረጋቸውም ተሰምቷል። እስራኤል ቱርክ በሶሪያ የፓልሚራ የጦር ሰፈር ለመስፈር የምታደርገው እንቅስቃሴ ደህንነቴን አደጋ ላይ የሚጥል በመሆኑ ቀይ መስመር ማለፍ ነው ብላለች። አልታየህ ኪዳኔ በሶሪያ ምድር ጣልቃ በመግባት ፍላጎታቸውን ለማስፈጸም ሲጎሳሰሙ የከረሙት እስራኤልና ቱርክ በሀገሪቱ የማይገቡ ግጭቶችን ለማቆም የሚያስችል ንግግር መጀመራቸው ተነግሯል። ሁለቱ ሀገራት ንግግር መጀመራቸው የተሰማው ባሳለፍነው ሳምንት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ነጩ ቤተ መንግስት አምርተው ሁለቱ ሀገራት በቀጠናው ግጭት እንዳያደርጉና ከስምምነት ላይ እንዲደርሱ ዶናልድ ትራምፕ ጥሪ ካቀረቡ በኋላ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኔታንያሁ ጋር በመከሩበት ወቅት ሀገራቸው አሜሪካ ከቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን ጋር ሰላማዊ ግንኙነት አለን ሲሉ ተናግረዋል። የቱርክና እስራኤልን ውዝግብ በመፍታት አስተዋጽኦ ማድረግ እንደሚችሉ የተናገሩት ትራምፕ ሁለቱ ሀገራት ምክንያታዊ እስከሆኑ ድረስ የሚያደርጉትን ሽኩቻ ማቆም እንደማያቅታቸው ተናግረዋል። ቤንያሚን ኔታንያሁ ደግሞ ከቱርክ ጋር ሰላማዊ ግንኙነት ያላቸው ቢሆንም በቅርብ ጊዜ የሁለቱ ሀገራት ግንኙነት የሻከረ መሆኑን አልደበቁም። ችግሮቹን ለመፍታት ንግግር እንደሚያደርጉ የተናገሩት ኔታንያሁ በሶሪያ የሚደረገውንና የሀገራቸውን ደህንነት አደጋ ላይ የሚጥለውን ማንኛውንም የውጭ ኃይሎች እንቅስቃሴ እንደማይፈቀድ ተናግረዋል። እስራኤል የበሽር አልአሳድን መገርሰስ ተከትሎ ጂኦፖለቲካዊ ጥቅሟን ለማስጠበቅ ወታደሮቿን ወደ ደቡባዊ ሶሪያ እንዲገሰግሱ በማድረግ ከዛ ባለፈም ጥቃቶችን በመፈጸም ይዞታዋን አስፍታለች። ሀገሪቱ ከበሽር አልአሳድ መገርሰስ በኋላ የሶሪያን ሉዓላዊ ግዛት እየጣሰች ለደህንነቴ የሚያሰጉ አክራሪ ኃይሎች በዚህ መሽገዋል፣ የተከማቹ ጦር መሳሪያዎችን በዚህ አሉ፣ ለዚህም እርምጃ ወስዳለሁ በማለት የሶሪያ ግዛቶች ላይ በመቶዎች የሚቆጠር የአየር ድብደባዎችን ስታካሄድ ቆይታለች። ከዛ ባለፈም ጦሯን ወደ ደቡብ ምዕራብ ሶሪያ በማስፈር የግጭት ነጻ ቀጠናን የገነባችበት አካሄድ ከቱርክ ጋር እንዲጋጩ ምክንያት እየሆነ ስለመምጣቱ ዘኢኮኖሚስት ላይ የሰፈረ ጽሑፍ ያስረዳል። ቱርክ በበኩሏ በሶሪያ የበሽር አልአሳድ አገዛዝ መገርሰስን ተከትሎ ወደ ስልጣን የመጣው የአህመድ አልሻራ ጊዜያዊ አስተዳደር አጋር ስትሆን ቀጠናውን የሚያሰጉ ኃይሎች እንዳሉ በማመን በሶሪያ የጦር ሰፈር ለመመስረት ጥረት እያደረገች ነው። የፋይናንሻል ታይምስ ጸሐፊዎቹ ነሪ ዚልበር፣ መውልሲቪ ራስታቫ እና አይላጂን በጽሑፋቸው ቱርክ የአልአሳድ አገዛዝ መፍረሱን ተከትሎ በአካባቢው
የአካባቢው የበላይ ጠባቂ ለመሆን እየሞከረች ነው ይላሉ። በሶሪያና አካባቢው ታጣቂዎችን እንዲፈነጩበት የሚያደርግ ሁኔታ አለ። በቀጠናው የኩርድ ታጣቂዎችና የአይኤስአይኤስ ተዋጊዎች አሉ። ይህንን ተጠቅመው አካባቢው የግጭት ቀጠና እንዳይሆን ለማድረግ ጥረት እያደረገች እንደሆነና በተለይ እስራኤል በሶሪያ እያደረገችው ያለችው ወታደራዊ ዘመቻ በሀገሪቱ ሰላምና መረጋጋት እንዳይመጣ የሚያደርግ እንደሆነ ይገልጻሉ። ለዚህም ነው ጦሯን በሶሪያ የጦር ሰፈሮች ለማስፈር ጥረት እያደረገች ያለችው የሚል ሀሳብ አንስተዋል። ባለፉት ሳምንታት ቱርክ 3 የጦር ሰፈሮች ላይ ወታደሮቿን አስፍራ ነበር። በሶሪያ ፓልሚራ በሚገኘው ቲፎር የተሰኘ ወታደራዊ የጦር ሰፈር ለመስፈር እንቅስቃሴ አድርጋለች። በእነዚህ የጦር ሰፈሮች ወታደሮቿን ድሮኖችን ለማስታጠቅና አንዳንድ የአየር ላይ ጥቃት መከላከያዎችን ለመገንባት መሞከሯን ተሰምቷል። ይሁን እንጂ እስራኤል ይህንን የቱርክ እርምጃ እንደማትቀበለው በመግለጽ በሶሪያ ፓልሚራ በሚገኘው የጦር ሰፈርን ጨምሮ በ3 የጦር ሰፈሮች ላይ የአየር ድብደባ አድርጋለች። ይህንን ተከትሎም የእስራኤል መከላከያ ሚኒስትር የሆኑት ኢዝራኤል ካትዝ የእስራኤልን ደህንነት አደጋ ላይ የሚጥል ማንኛውንም እንቅስቃሴ እንደማይቀበሉ ያስጠነቀቁ ሲሆን የሶሪያ መንግስት ሌላ ኃይሎችን ወደ ሶሪያ ጋብዘው በእስራኤልና ህዝቦቿ ላይ አደጋ የሚደቅን ከሆነ ትልቅ ዋጋ የሚከፍሉ ይሆናል በማለት ዝተዋል። ይህንን ተከትሎም ሁለቱ ሀገራት በሶሪያ ያላቸው ጂኦፖለቲካዊ ጥቅምና ፍላጎት ወደ ግጭት እንዳያመራ ስጋት አሳድሮ ነበር። በዚህ መሃል ነው ሁለቱ ሀገራት በሶሪያ ጉዳይ ግጭት ውስጥ እንዳይገቡ ለማድረግ ያለመ ንግግር ማድረጋቸው የተሰማው። ሮይተርስ አንድ የቱርክ ከፍተኛ ባለስልጣንን ዋቢ አድርጎ እንዳስነበበው በአዘርባይጃን የተደረገው የሁለቱ ሀገራት ቴክኒካዊ ድርድር ሁለቱ ሀገራት በሶሪያና አካባቢው የሚያደርጉትን ወታደራዊ እንቅስቃሴ ተከትሎ ግጭቶች እንዳይፈጠሩ ለማድረግ ያለመ እንደሆነ ተነግሯል። በንግግር መድረኩ ላይም የሁለቱ ሀገራት ውጥረት ወደ ግጭት እንዳያመራ ንግግር እንዲደረግ የጠየቁት ዶናልድ ትራምፕ ተወካያቸውን እንደላኩ ለጉዳዩ ቅርበት ያላቸው ሰዎች እንደተናገሩ ፋይናንሻል ታይምስ ዘግቧል። የእስራኤል ምንጮች በበኩላቸው ንግግሩ መደረጉን ያረጋገጡ መሆናቸውን ዘገባው የጠቀሰ ሲሆን ነገር ግን እስራኤል የትኛውንም የውጭ ኃይል በሶሪያ ወታደራዊ እንቅስቃሴ እንዲያደርግ እንደማትፈቅድ ጽኑ አቋም ይዛለች። ቱርክ በፓልሚራ የጦር ሰፈር ለመስፈር የምታደርገው እንቅስቃሴ ቀይ መስመር እንደሆነ እስራኤል የገለጸች ሲሆን ይህ የሚሆን ከሆነ የስምምነቱን መሰረታዊያን እንደ መጣስ ይቆጠራል ብላለች። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን ወደ አጫጭር መረጃዎች እናልፋለን። የትራንስፖርት አስተዳደር መተግበሪያ ላይ ማሻሻያዎችን ማድረጉን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ መተግበሪያው ከ1 ዓመት በፊት ስራ ላይ እንዲውል ቢደረግም በርካታ ችግሮች የነበሩበትና ዜጎችን ለእንግልት ሲዳርግ የነበረ መሆኑን ገልጿል። ማሻሻያው ከአርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በመተባበር የተሰራ ስለመሆኑም የኢትዮጵያ ፕሬስ ድርጅት ዘገባ አመላክቷል። የተሻሻለው መተግበሪያ የኦፕሬሽን ምዝገባና ፍቃድ፣ መረጃ ማስተዳደር፣ ድንበር መሻገሪያ ፍቃድ፣ የጉዞ መርሃ ግብር መከታተያ፣ የዲጂታል አገልግሎት ክፍያ፣ የእግድ መስጫና ማንሻ እንዲሁም የቅጣት አስተዳደር አገልግሎትን ያቀናጀ እንደሆነም ተገልጿል። የከፍተኛ ትምህርት ተቋማት ውጤት የሚለካው በሀገር አቀፍ በሚሰጠው የመውጫ ፈተና ስኬታማነት መሆኑን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናገሩ። ሚኒስትሩ ዩኒቨርሲቲዎች የሚያሰለጥኗቸውን ተማሪዎች ከወዲሁ ማብቃት እንዳለባቸውም ገልጸዋል። እንደ ሀገር የትምህርትን ስብራት ለመጠገን በሚደረገው ጥረት የዩኒቨርሲቲዎች ሚና ከፍተኛ መሆኑንም አንስተዋል። ከፍተኛ የትምህርት ተቋማት የተማሪዎችን መጠን ማለፍን ሳይሆን ብቁና ተወዳዳሪ ዜጋ ማፍራት ላይ አተኩሮ መንቀሳቀስ እንዳለባቸውም ፕሮፌሰር ብርሃኑ ጠቁመዋል። ከዚህ ቀደም ትምህርት ሚኒስቴር የመንግስት ከፍተኛ የትምህርት ተቋማት የሚመደብላቸው በጀት ባላቸው የመምህራን ብዛት ሳይሆን በሚሰሯቸው ችግር ፈቺ ምርምሮችና በሚያስመርቋቸው ብቁ ተማሪዎች መሰረት ይሆናል ማለቱ ይታወሳል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን በመንገድ ላይ የሚከሰቱ አደጋዎች ቅናሽ ማሳየታቸውን ገለጸ። ባለስልጣኑ ለሀገሬ ቴሌቪዥን በላከው መግለጫው በከተማዋ በ2015 ዓ.ም 408 የነበረው የሞት መጠን በ2016 ዓ.ም 401 በመሆን ቅናሽ ማሳየቱን ገልጿል። ከባድ የአካል ጉዳት በተመሳሳይ ከ2018 ከነበረው አንጻር በ2016 የ3 በመቶ ቅናሽ አሳይቷል ተብሏል። በአደጋው ለሞት ከተጋለጡት ውስጥ 86 በመቶ የሚሆኑት በእግራቸው ይንቀሳቀሱ የነበሩ እንደሆኑም ተመላክቷል። ባለስልጣኑ ይፋ እንዳደረገው አብዛኛው ጉዳት የተከሰተው በወንዶች ላይ ሲሆን እነዚህም እድሜያቸው ከ20 እስከ 39 የሆኑ አምራች ናቸው ተብሏል። በመሆኑም በተለይም እግረኞችን ከሞትና አካል ጉዳት ለመታደግ ብዙ ስራዎች እንደሚያስፈልጉ ባለስልጣኑ በመግለጫው ጠቁሟል።
የሱዳን ጦር ወታደራዊ መሪ ጀነራል አብዱል ፈታህ አልቡርሃን ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር መወያየታቸው ተሰምቷል። ሁለቱ መሪዎች በሱዳን ባለው ጦርነት ጉዳይ ዙሪያ ውይይት ማድረጋቸውም ነው የተሰማው። አልቡርሃን በኤርትራ ያደረጉት ጉብኝትም የጦርነቱን ሁኔታ ለፕሬዝዳንት ኢሳያስ ለማሳወቅ ያለመ ነው ተብሏል። ፕሬዝዳንት ኢሳያስ የቀጠናው ሀገራት ለሱዳን ሰላም በጎ ድርሻቸውን እንዲወጡ ሲሉ መጠየቃቸውም ነው የተነገረው። አብዱል ፈታህ አልቡርሃን በሱዳን አንድነት ዙሪያ ኤርትራ አድርገዋለች ላሉት መልካም ተግባር ምስጋና እንዳቀረቡም ተዘግቧል። በሱዳን ጦርነቱ ከተቀሰቀሰ በኋላ ኤርትራ ለቡርሃን ድጋፍ ታደርግ እንደነበርና በጦርነቱ ሳቢያ የተፈናቀሉ ሱዳናውያንን ስትቀበል እንደነበር የሱዳን ትሪቡን ዘገባ ያመለክታል። የሱዳን ብሔራዊ ጦር ዋና ከተማዋ ካርቱምን ሙሉ በሙሉ ዳግም መቆጣጠሩም የሚታወቅ ነው። ቻይና በአሜሪካ ላይ የጣለችውን ታሪፍ ወደ 125 በመቶ ልታሳድግ እንደሆነ ተነገረ። ሀገሪቷ ከነገ ቅዳሜ ጀምሮ ጥለዋለሁ ያለችው ተጨማሪ ታሪፍ ለአሜሪካ ሌላ ያጸፋ ምላሽ ነው ሲል የሀገሪቱ የገንዘብ ሚኒስቴር ገልጿል። ሁለቱም የዓለም ግዙፍ ኢኮኖሚ ባለቤቶች ወደ ከፋ የታሪፍ ጭማሪ ውስጥ ገብተዋል። የዶናልድ ትራምፕ አስተዳደር ወደ ስልጣን ከመጣ ወዲህ በተደጋጋሚ የሚጥለው ታሪፍ 145 በመቶ ደርሷል። ቻይና ምርቶቿን ለአሜሪካ ገበያ በማቅረብ ከዓለም ሁለተኛው ሀገር እንደሆነችም ይታወቃል። ይህም በአሜሪካ ገበያ ላይ ይህ ነው የሚባል የገበያ ክፍተት እንደፈጠረ ሲሰማ ቆይቷል። በመሆኑም ትራምፕ የሀገራቸው ኩባንያዎች እንዳይደናገጡ ሲያሳስቡ ነበር። የቻይናው የገንዘብ ሚኒስቴር አሜሪካ በቻይና ላይ ስትጥል የቆየችው የቀረጥ ጭማሪ ዓለም አቀፍ ሕጎችን የሚጻረር መሰረታዊ ንግድ አስተሳሰቦችን የሚያፈረሰ ነው ብሏል። በአንጻሩ ፕሬዚዳንት ዶናልድ ትራምፕ ቻይና ለአሜሪካ ክብር እየሰጠች አይደለም ማለታቸው ተሰምቷል። የንግድ ጦርነቱ በቻይናና በአሜሪካ መካከል ተጧጥፏል። በ54 በመቶ የጀመረው የአሜሪካ ታሪፍ 145 በመቶ ሲደርስ የቻይና ያጸፋ ታሪፍ ደግሞ 125 በመቶ መድረሱን መረጃዎች አመላክተዋል። በሀገራቱ የሚገኙ ላኪዎች ቻይናቸውን ወደ ሌሎች ሀገራት ማማተርም ጀምረዋል። የአሜሪካው ኩባንያ አፕል ደግሞ የንግድ ጦርነቱን ተከትሎ በምርቶቹ ላይ 80 በመቶ የዋጋ ጭማሪ ሊያደርግ መሆኑ ተነግሯል። ዳግም ተገኝ በዝርዝር ተመልክቶታል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ የተጀመረው የንግድ ጦርነት እየተፋፋመ ይገኛል። በዚህም የዓለምን 43 ከመቶ ጠቅላላ ሀገራዊ ምርት ድርሻ የያዙት አሜሪካና ቻይና ገመድ እየተጓተቱ ይገኛሉ። በሀገራቱ የሚገኙ ግዙፍ አምራቾችም በዝሆኖች ጠብ ጉዳቱ እጅጉን እየተሰማቸው ይገኛል። ትራምፕ ለብዙሃኑ ሀገራት የእፎይታ ጊዜ መስጠታቸውን በመናገር የምስራች ቢያሰሙም ቅሉ በዩናይትድ ስቴትስና በቻይና መካከል ያለው የንግድ ጦርነት እየተባባሰና እየተቀጣጠለ በመሄዱ በሀገራቱ ያሉ የግብርናና የኢንዱስትሪ ምርቶች ላይ ከፍተኛ ጫና አሳድሯል። ቻይና በበኩሏ ከአሜሪካ በሚገቡ ምርቶች ላይ የሚጣለው ታሪፍ ከነገ ቅዳሜ ጀምሮ 125 በመቶ እንደሚሆን አስታውቃለች። ጦርነቱን ከማፋፋም አልፎ አምራቾች ለምርት የሚያስፈልጉ ጥሬ ዕቃዎችን ለመግዛት እንዲቸገሩ በማድረግ የዋጋ ጭማሪው በዓለም ታይቶ በማይታወቅ ሁኔታ እንዲያሻቅብ ምክንያት ሆኗል። በዓመት ከ93 ቢሊዮን የአሜሪካን ዶላር በላይ ገቢ ለቻይና የሚያመነጨውና የቻይናን 60 በመቶ የስጋ ምርት የሚሸፍነው የአሳማ ስጋ ምርት ደግሞ አደጋ ላይ ከወደቁ ዘርፎች መካከል ይጠቀሳል። አሜሪካ ለቻይና የምትልከው አኩሪ አተር ዋጋ በመጨመሩ ከ440 ሚሊዮን በላይ የሚሆኑ በቻይና የሚገኙ አሳማዎች ምግብ የማጣት አደጋ ተጋርጦባቸዋል። ቻይናም ፊቷን ወደ ብራዚል እያዞረች ስለመሆኗ ፍንጭ ተገኝቷል። በተቃራኒው ከተመሰረተ 49 ዓመቱን የያዘው የአሜሪካው ኩባንያ አፕል ከጠቅላላ ሽያጭ 20 በመቶ የሚሆነውን የሚሸጠው በቻይና በመሆኑ ዋጋውን በ80 በመቶ ሊጨምር መሆኑ ተሰምቷል። ይህም በሚመጡት ቀናት ውስጥ የአፕልን ዋጋ በማናር ፍላጎቱ እንዲቀንስ ሊያደርግ ይችላል የሚል ስጋት ተደቅኖበታል። የስማርትፎን ሰሪው በቻይና ያለውን የአቅርቦት ሰንሰለት ለዓመታት ሲያሻሽል ቆይቷል። ባለፈው ዓመት በሌሎች ሀገራት አምርቶ ወደ አሜሪካ ከላካቸው 77 ሚሊዮን አይፎን ስልኮች ውስጥ 80 በመቶ የሚጠጋው ከቻይና የተላከ መሆኑንም ከኦምዲያ የተገኘው መረጃ ያሳያል። ሆኖም ሁለቱ ባለግዙፍ ኢኮኖሚ ሀገራት በገቡበት የንግድ ጦርነትና የታሪፍ እሽቅድድም ሳቢያ ግዙፉ የቴክኖሎጂ ኩባንያ አፕል በስራውና በምርት ዋጋው ላይ ከፍተኛ ተጽዕኖ ደርሶበታል። ይህን ተጽዕኖ ለመቀነስ መፍትሄ የሚሆኑ ሀሳቦችን እያጠና ስለመሆኑም ተሰምቷል። ይህንን ለመከላከልም አፕል የምርት ሂደቱን እንደ ህንድና ቬትናም ባሉ አማራጭ ሀገራት ለማስፋፋት ብሎም በቻይና ያለው እንቅስቃሴ ላይ ለውጥ ለማድረግ ማቀዱን መረጃዎች አመላክተዋል። ከአሜሪካ በመቀጠል 27 በመቶ የአፕል ምርቶችን የሚያስተናግደው አውሮፓ ለ90 ቀን በተሰጠው የታሪፍ እፎይታ መሰረት የካምፓኒው ተመራጭ ሊሆን
እንደሚችልም ተጠቁሟል። በዌድ ቡሽ ሴኩሪቲስ የቴክኖሎጂ ምርምር ዘርፍ ኃላፊ የሆኑት ዳን ኢቭስ አፕል በእነዚህ ታሪፎች ለብዙ ዓመታት ወደ ኋላ ሊመለስ ይችላል ሲሉ ለሲኤንቢሲ የተናገሩ ሲሆን ጀልባው በማለት የጠሩት አፕል ምንም አይነት የህይወት አድን መሳሪያ ሳይኖረው በውቅያኖስ ውስጥ ተገልብጧል ሲሉም አክለዋል። ይኸው ጦርነት በዚሁ ከቀጠለ አሜሪካውያን የቻይናን የኮንስትራክሽን ማሽነሪዎችና ሌሎች ኤሌክትሮኒክሶችን ለመሸመት ቢያዳግታቸውም ቻይናውያንም በአውቶሞቲቭና ኤሮስፔስ ዘርፉ ፈታኝ ጊዜ ጠብቃቸዋል ተብሎ ተሰግቷል። አንድ ተከራካሪ ወገን በፍርድ ቤት ክርክር በሚያቀርብበት ወቅት ሊያጋጥሙት ከሚችሉ ጉዳዮች አንዱ ዳኛ ከችሎት ይነሳልኝ ወይም ችሎት ይቀየርልኝ በሚል የሚቀርብ አቤቱታ ነው። ዳኞች ከችሎት የሚነሱባቸውን ምክንያቶችና ሌሎች ተያያዥ ጉዳዮችን አስመልክቶም መረጃ ሊያካፍለን ጠበቃው ተዘጋጅቷል። ተከታትለን እንመለስ። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። ዳኛን ከችሎት ስለማስነሳት የተመለከተ ሕገ ነክ መረጃ ላካፍላችሁ። የፍርድ ቤት ክርክር በነጻ ፍርድ ቤትና በነጻ ባለሙያዎች ሊመራ ይገባዋል የሚባለው ጉዳይ ማንንም ያስማማል በተግባር ችግር ከሌለ በስተቀር። በፍርድ ቤት ክርክሮት ጉዳዩን የያዘው ዳኛ ነጻና ገለልተኛ ሆኖ አይዳኘኝም የሚያስብል በቂ ምክንያት ከተገኘ ጉዳዩን የያዘው ዳኛ ከችሎት እንዲነሳ የሚያስችል ሕግ ያለ መሆኑን ሊያውቁ ይገባል። የፌዴራል ፍርድ ቤት ዳኛ ከችሎት እንዲነሳ ምክንያት ተደርገው የሚቆጠሩት ከተከራካሪዎቹ ከአንደኛው ወገን ወይም ከጠበቃው ጋር የስጋ ዝምድና ያለው እንደሆነ፣ ከተከራካሪዎቹ የአንደኛው ወገን ሞግዚት ነገረ ፈጅ ወይም ጠበቃ በሆኑበት ጉዳይ ላይ የተነሳ ክርክር እንደሆነ፣ ክርክር የተነሳበትን ጉዳይ አስቀድሞ በዳኝነት በግልግል ዳኝነት በርቅ ያየ ሆኖ ከተገኘ፣ ከተከራካሪ ወገኖች ከአንደኛው ወይም ከጠበቃው ጋር በፍርድ ቤት የተያዘ ክርክር ወይም ሙግት ያለው እንደሆነና ሌሎች ትክክለኛ ፍትህ አይሰጥም የሚያሰኝ ሌላ ምክንያት ሲኖር ነው። በፌዴራል ፍርድ ቤቶች ማቋቋሚያ አዋጅ መሰረት አንድ ዳኛ ከችሎት እንዲነሳ የሚቀርብ አቤቱታ ቅድሚያ እንዲነሳ ቅሬታ ለቀረበበት ዳኛ ነው። ይኸው ከችሎት እንዲነሳ ቅሬታ የቀረበበት ዳኛ በፈቃዱ ከችሎት የሚነሳ ከሆነ ለቅሬታ አቅራቢው የደረሰበትን ውጤት ያሳውቀዋል። ግን ደግሞ አልፎ አልፎ ካልሆነ በስተቀር ብዙም የተለመደ አይደለም። ቅሬታ የቀረበበት ዳኛ ከችሎት አልነሳም ሲል የሰጠውን ብይን ሌላ ችሎት ወይም አንድ ዳኛ ይቀበላል ወይም ደግሞ ከችሎት እንዲነሳ ትዕዛዝ ይሰጣል። ከችሎት አልነሳም ብሎ የሰጠውን ብይን ሌላው ችሎት የተለየ ውሳኔ ሲሰጥ አይስተዋልም። በርካታ ሀገራት ዳኛው በራሱ ከችሎት አልነሳም ሲል የሰጠውን ብይን ተቀብሎ የሚመረምረውና ውሳኔ የሚሰጠው በዳኞች የተዋቀረው ኮሚቴ ነው። ኮሚቴው 3 እና ከዛ በላይ የሆኑ ዳኞችን የያዘ ነው። በኮሚቴ የታየ ውሳኔ የቤቱ አቅራቢው ካላረከው አንድ ዕድል ይግባኝ የመጠየቅ መብት ይሰጠዋል። ወደኛ ሀገር ስንመጣ አንድ ዳኛ ከችሎት አልነሳም ብሎ የሰጠውን ውሳኔ አንድ ሌላ ዳኛ አይቶ ይቀበለዋል። ይግባኝም መጠየቅ የተከለከለ ነው። ከችሎት አልነሳም ያለውን ዳኛ ጉዳይ በይግባኝ መልክ የሚመለከተው ሌላው ዳኛ ቅሬታ የቀረበት የሥራ ባልደረባው አለፍ ሲልም ጓደኛ ወዳጅ ከመሆኑ ጋር ተያይዞ የሚቀርበውን ቅሬታ ውጤት ከወዲሁ መገመት ይቻላል። በመጨረሻም ጥንቃቄ ሊደረግ የሚገባው ዳኛ ከችሎት እንዲነሳ የሚቀርበው አቤቱታ በበቂ ምክንያትና ማስረጃ ካልተደገፈ ቅሬታ አቅራቢው በቅጣት መልክ ቢያንስ 3,000 ብር ቢበዛ ደግሞ እስከ 7,000 ብር የሚያስቀጣ መሆኑ ሊታወቅ ይገባል። አመሰግናለሁ።